ሌሽቲዎች አሉ አውሮፓና አሜሪካ ቁጭ ብለው ወንድ ሆኖ ተፈጥረው እንደ ሴት አክት የሚያደርጉ እኛ ግብረ ሰዶም ነን እያሉ የሚያወሩ ማለት ነው። ደሜ ነው የሚፈለው ኢትዮጵያዊ ሆኖ። ኢትዮጵያውያን ባህል አለን፣ ሃይማኖት አለን፣ ስርዓት አለን። ገብቷል። ደሃ ብንሆንም ማንነታችንን ክብራችንን ግን የምንጥል ሰዎች አይደለም። ባለፈውም በእልህን ያንን የጻፍኩልህ ምክንያቱም እንደ ወንድም ገብቻ አውርቼ እሺ ምናምን ብለኝ እየባል አሁንን ያንን እርጎ እየላስክ ምናምን ቪዲዮ መስራት ምን ማለት ነው? አሁን እንደ ቤተሰብ አንተ ቤተሰብ ለሚፈጥረው ነገር ጥሩ ነው? እንደው እንደ ቤተሰብ ጥሩ ነገር ይፈጥራል? ምክንያቱም ይኸውልህ ቤተሰቦች ጎረቤት አላቸው። ገብቷል። ዘመድ አዝማድ አላቸው። መሸማቀቅ የለባቸውም ባንተ ምክንያት። እኔ ወንድሜ ብትሆን አልኩ ሰጥለት አድርጌ ያስተካክልሃለሁ። እግዚአብሔር ምስክሬ ነው። ለኔም ለአንተም ጥቅም ማለት ነው። ገብቷል። እንደ ወንድም አሹ ሳሚ ወንድምህ እንዲህ ነው ብሎ ቢለኝ ከሰው ጋር ሁሉ ጣላለሁ ባንተ ምክንያት። ለምን? አንደኛ አንተም ማትረፍ እፈልጋለሁ። አሁን አንተ ላይ ጅማ ዩኒቨርሲቲ እንደሚዛትብህ ወንድሜ የሆነ ቢዛትብህ እመጣለሁ። ገብቷል። ዝም አልልም። ስጋዬ ነህ። እንዲገሉ የሆነ ነገር እንዲያደርጉ አልፈልግም። ግን ደግሞ ከነሱ በላይ እኔ አንተን ማስተካከል ነው የምፈልገው። ቅድሚያ አንተን ቀጥ ማድረግ ነው የምፈልገው። ምክንያቱም አንተ ወንድና ወንድ ሆነን የተፈጠርከው አለቀ። እግዚአብሔር ምስክሬ ነው የምልህ። ከእናትህ ማህፀን ስትወጣ ወንድ ልጅ ከነቃጭሉ ተብላ ነው ያቀፈችው። አባትህ አሸናፊ ብሎ ስም ሲያወጣል ወንድ ስለሆንክ ነው። አለቀ። ስለዚህ አሁንም አባትህ ያራዳ ልጅ ምን ሰጣ ገባ ውስጥ አስገባ። ነገ ከነጎዳ ወልደህ ቤተሰብ መስርተህ ምናምን ማየት እፈልጋለሁ። ገብቶሃል? ድምጽ ላይ ሁኔታ ላይ ምናምን ችግር ሊኖር ይችላል፣ ግን ከዚህ በኋላ ይስተካከላል። አስተምራችኋለሁ። በማውቀው ነገር እንረዳዳለን። እንደ ኢትዮጵያዊ በጣም ጠንካራ ኮንኩ በቁርባን ልታገባ የምትችል ልጅ ልትሆን ይችላልህ። ቤተክርስቲያን ስትቆም ለባለቤት ወንድ የሚሆን ወንድ ነው መሆን ያለበት። መከታ የሚሆን ለልጆቹ አባት የሚሆን ወንድ ነው መሆን ያለበት። እዚህ ጋር ገብቶ የሆኑ ሰዎች አትፍራ እንደዚህ አትበል ምናምን እነሱን ተዋቸውና ይኸውልህ አባቴ ለአንተ የሚጠቅም ምንድነው? እንደ ወንድ ሆነ ራስን አሁን ነገ የምፈልገው አሹን ሳገኘው ነው የሆኑ ሰዎች የሚያጨበጭቡለት። ገብቷል? እዛ ጋር የሆነ ልክ ያልነበረ ነገር ነበረ። አሁን ተስተካክሎ እንግሊዘኛ የሚያስተምር ተመርቀህ ነገ እኮ በእናትህ እዚህ ጋር መተህ አብረን ሰለብሬት ማድረግ እንፈልጋለን። ገብቷል? እዚህ ጋር የተንቆሻቆሸብህ የዛተብህ ምናምን ሰውዬ አሹዬ በርታልን ጀግና ነህ ምናምን ብሎ እንድታልፍ ነው የምንፈልገው። እዛ ጋር በደንብ የሆነ ነገር ቢያደርግህ እንደፈው አዝናለሁ። ምክንያቱም አንተ እኮ ምናልባት እነሱ እንደሰጡ አይነት ስም ላይሆን እኮ ይችላል። ጀስት አክት እያረክ ሊሆን ይችላል። ግን ደግሞ ሰው ሆኖ የማይስተካከል ነገር የለም። አስተዳደጋችን ያለፍንበት ነገር ምናምን ተጽዕኖ ሊፈጥርብን ይችላል። ያ ማለት ግን እኛነታችን ያ ነው ማለት አይደለም። ድምጽህ ላይ ሁኔታ ግን ስፖርት ስራ፣ ኳስ ላይ ሩጥ ምናምን በቃ ራሱ ይሄ እንትነ እያደገ እየተለወጠ አንድ ልጅ ቡሽቲ ተብሎ ከተሰደበ ለሞት ነው የምንፈላለገው፣ ለመገዳደል ማለት ነው። የመጨረሻ ነውር ነገር ነው። ምክንያቱም ምን መሰለ ወንድነት ነው። አሁን እግዚአብሔር ግብረ ሰዶምና ገሞራን አጠፋ ምናምን በዛ ደረጃ በሃይማኖት ደረጃ እንኳን የሚያስጠፋ ነገር ነው። ገብቷል? እዚህ ጋር ደግሞ እንደ ወንድ ነገ አግብተህ ወልደ ምናምን መኖር የምትፈልግን ሰው የሆነ ሰውዬ ተነስቶ ቡሽቲ ነህ ብለህ ከሰደበ ለነፍስ ነው የምትፈላለገው ነው። ለነፍስ ልክ ያልሆነ ማለት ነው። ስለዚህ ያራዳ ልጅ አሁን አንተ ማድረግ ያለብህ ምንድነው? ለቤተሰቦችህም ጭምር ነው ማለት ለእናትህ፣ ለአባትህ፣ ለእህትህ፣ በዙሪያ ላሉ ሰዎች፣ ለአካባቢ ሰዎችም ጭምር ኩል መሆን አለብህ። እንደ ወንድ አክት ማድረግ አለብህ። ማንም ማደንፋት የለበትም። ይሄንንም እመን እሺ። ብዙዎች እየተባሉ እየተሰደቡ የማይፈልጉት ነገር ውስጥም ገብተው ያውቃሉ። እዚህ ጋር ወጥተህ ከማልቀስ ምናምን ኦኬ። ብዙ ሰው አንተን ደግሞ ኔጌቲቭ የሆነ ነገር የሚሰጥህ ከሆነ ምናልባት አንተ ጋር ያለው ነገር ልክ አይደለም ማለት ነው። አሹ ወደ ራስህም ዞር ብለህ ማየት መቻል አለብህ። ብዙ አላረዝምብህም። ባለፈውም ስጽፍብህ የነበረው ለዚህ ነው። ያራዳ ልጅ ከዚህ በኋላ ማንም ሰው አንተ ላይ በመጥፎ እንዲናገርህ አትፍቀድ። በቃ ፖቴንሻል አለ የማስተማር የመስራት የማውራት፣ ግን ሰዎች በኔጌቲቭ ሳይድ የሚያዩበትን ነገር ታስወግድና እንደ ወንድ አንድ ከአባትና ከእናት እንደተወለደ ጠንካራ ኢትዮጵያዊ አክት እንድታረግ ነው የምፈልገው። ያራዳ ልጅ
ቅድም የገባው ልጅ አልኩት። አዎ አይ ቅድም ሳሚ አንቺ ሳመጪ